የኔ ንግስት ይሄንን ቀለበት ፊትሽ ተንበርክኬ በፍቅር አይኖችሽን እያየሁ ባጠልቅልሽ ደስታዬ ወደር አልነበረውም። ግን ምን ዋጋ አለው? የተከለከልሽ በለስ ሆንሽብኝ። የኔ ንግስት ታውቂያለሽ ግን በልቤ ምን ያህል ቦታ እንዳለሽ። ሳይሽ የልቤ ምት ይፈጥናል፣ የደም ስሮቼ ይነቃቃሉ። ግን የማትበሊ ወፍ ሆነሽብኛል። የኔ ውድ ከዚህ በኋላ ግን በአይኔ ተቀብዬ በአይኔ ልሸኝሽ አልፈልግም። እጆችሽን መጨበጥ፣ ሰውነትሽን መዳሰስ እፈልጋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራቸው የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። የህልም ባሌን ባገኘሁት የተሰኘው ተከታታይ ትረካ ክፍል 9 ባልሽ ጸሐፊ ወደፊት ብዙ ጣፋጭ የፍቅር ጊዜያት ይኖሩናል። ብዙ ልጆችም እንወልዳለን። ጊዜ ሳናባክን ተጋብተን እንኖር። የኔ ልዩ ስጦታዬ ነሽ። ሁሌም ሳፈቅርሽ እኖራለሁ። አንብቤ እንደጨረስኩ ደብዳቤውን ወደ ደረቴ አስጠግቼ አቀፍኩት። ቀለበቴን አጥብቄ ሳምኩት። የደስታ እንባ አነባሁ። ደብዳቤውን እንዳቀፍኩ አንሶላዬ ውስጥ ገባሁ። ጎኔ ቢጋደምም እንቅልፍ ግን ከኔ ርቆ ሄዷል። እኔና ለሜ ተጋብተን ስንኖር ለሜ ተጋብተን ስለሚኖረን ህይወት፣ ስለምንወልዳቸው ልጆች እያሰብኩ የፈጅር ንጋት ሶላት ጥሪ ተሰማ። ነቢ ከጎኔ ድብን ያለ እንቅልፍ ወስዷታል። የኔ ውድ ጓደኛ በደስታዬ ተደስታ በሐዘኔ ታነባለች። ልቀሰቅሳት አልፈለኩም። በተኛችበት ሳምኳት እና ተነስቼ ሱብሂን ሰግጄ እዛው መስገጃዬ ላይ እንደተቀመጥኩኝ ሀዩ ተነስታ ሩጣ ወደ ሻወር ስትገባ አየኋት። ደህና አልመሰለችኝም። ተከተልኳት። ስገባ ሀዩን ያስመልሳት ነበር። ደነገጥኩ። ሀዩ ብዬ ሩጬ ልቧን ደገፍኳት። ደህና ነኝ ውዴ፣ ሰሞኑን ትንሽ እያመመኝ ነው አለችኝ። ሀዩ በተደጋጋሚ ነው የሚያምሽ ብዬ ጠየኳት። አዎ ሰሞኑን ምቾት እየተሰማኝ አይደለም፣ በቃ ወደ ነቢ ጋ ክሊኒክ እሄዳለሁ አለችኝ። እንዳረገዘች ጠረጠርኩ። እጄን ወደ ሆዷ ልኬ ሀዩ ብዬ አይኗን ስመለከታት እንደማፈር ብላ እየሳቀች አዎ እኔም ይሰማኛል፣ ግን ክሊኒክ ሄጄ ላረጋግጥና ለሱም አባት ሊሆን እንደሆነ አበስረዋለሁ አለችኝ። የኔ ቆንጆ እንዴት ደስ ይላል! በአላህ ሁሌም ደስታሽን አላህ ያሳየኝ ብዬ አቀፍኳት። ነቢ ከእንቅልፏ ነቅታ እናንተ እዚህ ነው እንዴ ያደራችሁት እያለች አይኗን እየዳጠች ተጠጋችን። እንቅልፎ እስኪ ንቂ መጀመሪያ። ነቢ ሲነጋ ሀዩን ክሊኒክ ይዘሻት ሂጂ እሺ አልኳት። ነቢም ድንግጥ ብላ ሀዩ አሞሻል እንዴ አለች። ሆዷን በእጇ ሲይዝ ነገሩ ገብቷት ነቢ በደስታ ዘለለች። ጧት ቁርስ ከበላን በኋላ ሀዩንና አክራምን ተሰናብቼ ከነቢ ጋር ጉዟችንን ወደ ቃልቲ አመራን። እዛ እንደደረስን መኪና ላይ አሳፍራኝ ነቢ ጋር ተሳስመን ተለያየን። መኪናው መንቀሳቀስ ሲጀምር አለሜ የጻፈልኝን ደብዳቤ ማንበብ ጀመርኩ። አግቢኝ 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 የሚለው ቃል ድጋሜ በውስጤ ያቃጭላል። አለሜ ለኔ ብርታቴ፣ ሁሉ ነገሬ ነው። በአዲስ መንፈስ ብሩህ ተስፋ ሰንቄ ከአለሜ ጋር አብረን ለመኖር የቀሩንን ቀናት አንድ ብዬ ቆጠርኩ። አለሜ ፍቅሩ በልቤ ትዝታው በአይምሮዬ ላይጠፋ በደማቁ ተጽፏል። ያሳለፍናቸው ቀናት አብረን የኖርንበትን ቀን እንዲናፍቅ አድርጎናል። ወደፊት ስለሚኖረን ህይወት እያሰብኩ በሀሳብ ሽምጥጥ ጋለብኩ። ጥሩ ጠረኑ አሁንም አፍንጫዬ ላይ አለ። ፈገግታው ፊቴ ላይ ነው። ደስታ የሚል የሀሳብ ሰመመን ያንን አሰልቺ ጉዞ ሳላውቀው ደረስን። የግማሽ ሴሚስተር እረፍት ቤተሰብ ጋር ከሚሄደው ተማሪ ይልቅ እዛው ግቢ የሚቆዩ ተማሪዎች ብልጫ አላቸው። የአንደኛ ሴሚስተር ትምህርት ጨርሰን ሁለተኛን ለመጀመር ምዝገባ ጨርሰናል። ግን ትምህርት በቶሎ አይጀመርም። የአሁኑ ውጤቴ እጅግ በጣም አስደስቶኛል። 3.85 ሆኖልኛል። በውጤቴ ጓደኞቼም አለሜም በጣም ተደሰቱ። ለቤተሰቦቼ ግን አልነገርኳቸውም፣ ምክንያቱም አያምኑኝማ።
እነሱ የሚያውቁት ኢማን ትምህርት ፈጽሞ የማይሆንላት ግዴለሿ ኢማን ነው። አሁን 3.85 አመጣሁ። ማን ያምነኛል? እዛው ሄጄ በአይናቸው ካላይ አለሜ ተጋብተን አብረን ለመኖር ራሱን አዘጋጅቷል። ቤተሰቦቹ ጋር እንደሚኖር አውቅ ነበር። አሁን የራሱ ቤት ተከራይቶ የእኔን መምጣት የሚጠባበቅ ይመስላል። አለሜ ሽማግሌ ወደ እኔ ቤተሰቦች ለመላክ የኔን ትዕዛዝ ይጠብቃል። ምክንያቱም ሽማግሌዎቹ ከመምጣታቸው በፊት ቤተሰቦቼ እንግዳ እንደሚመጣ አውቀው መዘጋጀት አለባቸው። እኔ ግን ለመናገር ፈራሁ። ሁሌ እንደ ሕፃን ስለሚቆጥሩኝ ዛሬ አድጌያለሁ ዳሩኝ ለማለት አቅም አጣሁ። ግን ደግሞ መናገሬ ግዴታ ነው። ፈራ ተባ እያልኩ ለሷሊህ መደወል እንዳለብኝም አሰብኩ። ምንም ነገር ቢፈጠር ቀድሜ ለሱ ነው የምናገረው። እሱም እንደዛው የሚያሳስበው ነገር ካለ ምንም ሳይደብቅ ይነግረኛል። የሆነ ነገር ስናስብ ቀድመን እናቅዳለን። እቅዳችንን የምናሳካው በመጣላትም ሊሆን ይችላል። የምንፈልገውን ነገር ስንናገር ከእኔ ተቃራኒ ይሆናል። በጭራሽ ይሄ አይሆንም፣ ይሄ ነው መሆን ያለበት ብሎ ይሟገታል። ሁለታችንም የኔ እያለን እንጮኋለን። ጩኸታችን የሚረብሸው አባቴ ለሁለታችንም የምንፈልገውን ይሰጠናል። ከዛም የምንፈልገውን ካገኘን ተንኮላችንን እንነጋገራለን። ውይ የእናንተ እኮ ሚስጥር ቀበሮ እንኳን ፈልፍላ አታዋጣውም፣ ጉንዳኖች ናችሁ ትለናለች። ሁለታችንም በጣም እንዋደዳለን። ሁሌ እንደ ሕፃን እያየኝ ይንከባከበኛል፣ ይሳሳልኛል። በእርግጥ በፍቅር መውደቅን ደብቄዋለሁ። ምክንያቴ ግን ወንድሜ ስለሚወደኝ ሁሌም ወንዶች ለነሱ ያንሱበታል። ለዚህም ነው ሳልነግረው ተውኩት። አሁን ግን ማወቅ ያለበት ሰዓት ደርሷል። አሰላሙ አሌይኩም ወንድሜ እንዴት ነህ? ዋሌይኩም ሰላም የኔ ቆንጅይን ጣፋጭ ተወዳጇ እህቴ ደህና ነሽልኝ? ትንሿ አልሐምዱሊላህ ደህና ነኝ። የሆነ ነገር ልነግርህ ነው። ምን? ንገሪኝ። ላገባ ነው። ምን? ማንን? የት? በደነገጠ በተቆራረጠ ድምፅ ጥያቄውን አከታተለ። እኔ ቤት ለመናገር ፈራሁ። በቃ ሁሉንም አንተ ጨርሰው። እንዴ ምኑን ነው የምጨርሰው? ምንም አልገባኝም። ማንን ነው የምታገቢው? ኡስማን ይባላል። የደሴ ልጅ ነው። የኢክራም የባሏ ጓደኛ ሚዜው ነበረ። ሃሃሃ ሚዜው። በትላላቅ ሰርጎች ትንንሽ ሰርጎች ይፈጠራሉ ሲባል ሰምቼ ነበር። ሃሃሃ ሚዜውን አንቺም ወሰድሽ? እባክህ ወሬውን አቁምና ወደ ተግባር ግባ። እሺ ታዛዥ ነኝ። ላንቺ የማልሆነው የለም ታውቂያለሽ። አሁኑ አማቼን አገኘዋለሁ። በቃ እሺ አገኘውና ዝርዝር ዘገባ ታቀርብልኛለህ። እሺ ታናሿ አትርሺ ደግሞ በጣም እንደምወድሽ። በቃ ቻው። እኔም ወድድድ ነው እኮ ማደርግህ የኔ ውድ ወንድም ቻው። ስልኩን እንደዘጋው አስከትሎ አለሜ ደወለ። ለሷሊህ እንደነገርኩትና እንደሚያገኘው ነገርኩት። ልክ ሷሊህ እንዳለው ዋው አማቼን ልተዋወቀው ስለሆነ ደስ ብሎኛል ብሎ አማቼ የሚለውን ቃል ደግሞልኝ ሁለቱም ሳይተዋወቁ ለእኔ ሲሉ ብቻ ስለተዋደዱ ደስ አለኝ። ምንም ጊዜ ሳያባክኑ የዛኑ ቀን ተገናኝተው ተዋወቁ። አሁን ሀሳቤን ሷሊህ ላይ ጥዬ በመጠኑም ቢሆን እፎይ ብያለሁ። ምክንያቱም ወንድሜ ሀሳቤን ይጋራኛል። ከተገናኙ በኋላ ሷሊህ ደውሎ ምርጫሽን ወድጄልሻለሁ፣ የኔ ቆንጆ አሪፍ ልጅ ነው። በቃ ከዚህ በኋላ እኔ ጉዳዩን አስፈጽማለሁ፣ አንቺ አታስቢ እሺ ትንሿ ብሎ አበሸረኝ። አለሜ ሁሉም ነገር በፍጥነት እንዲሆን ይፈልጋል። ሷሊህም ሀሳቡን ደግፎ የዛኑ ቀን ማታ ቤተሰብ ነግሯቸው አባቴ ደወለልኝ። እንደነገራቸው እርግጠኛ ሆንኩ። ስልኩን ለማንሳት አፈርኩ። ሳላነሳ ተውኩት። ቀጥላ እናቴ ደወለች። ፍርሃት በፍርሃት አለኝ።
ከአባቴ በዚህ ጉዳይ ላይ እናቴ ትሻለኛለች። እየፈራሁ አነሳሁት። የኔ ልጅ ናፍቆቴ ምንድን ነው የምንሰማው አለችኝ በፍርሃት ድምፅ። ያው ሷሊህ እንደነገራችሁ ነው አልኳት በለሆሰሰ ድምፅ። እሺ ልጁንስ በደንብ ታውቂዋለሽ? ልጄ እወድሻለሁ፣ ክፉ እንዳያገኝብኝ እሰጋለሁ። የአይኔ ማረፊያ ስስቴ ነሽ። ፍቅር ስስትና እኔን የማጣት ፍርሃት ባስጨነቀው ድምፅ እንባ እየተናነቃት ተናገረች። እማ ባክሽ እንደዛ አትሁኚ፣ በጣም ቅርብሽ ነኝ እኮ የምሆነው። በፈለግነው ሰዓት መገናኘት እንችላለን። ደሴ ማለት እኮ የ20 ደቂቃ መንገድ ነው፣ ሩቅ አይደለም። ደግሞ አሁንስ የ2 ቀን ጉዞ ተጉዤ ተራርቀን የለ እማ፣ እንዳውም ደስ ሊልሽ ነው የሚገባው። እንባዋ እንባዬን ቢያመጣውም አብሬያት ከማልቀስ ማረጋጋትን መረጥኩኝ። ውድና የተከበራችሁ የቻናሌ ቤተሰቦች የህልም ባሌን የተሰኘው ተከታታይ ትረካ